አቶ ዘነበ ለመግደል ሰው አዛለች ብትችሉም ብትደርሱ ጥሩ ነው የት እንዳለ እንዴት ታውቃለች ተረጋጊ ላወራው ፈልጋለሁ አንዴ ቆይ ተረጋጊ ለምን አትወጣልኝ እዚህ ፎቶ ላይ ያለው በረከት አይደለ አዎ በረከት ነው ታዲያ ስለዚህ ባለቤትሽ በረከት ነው ማለት ነው በረከት ሆስፒታል አይሰራም ስለምን ሆስፒታል ነው ያወራ ያለው ጭራሽ ፈርኒቸር የምን ፈርኒቸር ነው የምታወራው እኔም ማውቀውና አንቺ የምናውቀው በረከት በፎቶ አንድ ነው ነገር ግን በስራ ሙሉ ለሙሉ የተለያየ ነው ማለት ነው እና ከኔ በላይ አንተ ታውቀዋለህ በረከት ሚስቱን ትቶ ለምን ነው የሚሮጠው ልጁን ትቶ ለምን ነው የሚሮጠው አንተም እኮ እየጮክር ያለው አንተና ቃል ኪዳን ያ ሰውዬ እንዲያብድ ወይም ደግሞ ሌላ በሽታ እንዲይዘው አበደ ለየለት እንዲል የተለያዩ ሙከራዎች ስታደርጉ ነበር ማለት ነው አይደል ወሬ ልታመንጥ ነው የምትሮጠው ምንም ያስሮጥ ነገር አለ አይደለም ምንም ያስሮጥ ነገር አለ ፖሊሶች ተሰብስበዋል እና ፖሊስ ከተሰበሰበ ወንጀለኛ ነው እና ቤት ውስጥ ነው ምንድነው በረከት የሚባል ልጅ እርሶን የሚንከባከብ ልጅ የምታውቁት ሰው አለ በመላቸው ሰዓት ላይ ያ ምስኪኑ ልጅ ብለው ነው የጀመሩልኝ ወሬያቸውን ራሱ ሲጀምሩ እኔም መንከባከብ የማይሰለቸው ጠዋት አውጥቶ ፀሐይ እንድሞቅ የሚያደርገኝ ሽንት ቤት ስፈልግ ሽንት ቤት የሚወስደኝ ገላዬን መታጠብ ሲኖርብኝ ልብሴን ቀይሮ ምን ብሎ ገላዬን አጥቦ ምን ብሎ ተንከባክቦ የሚያስተኛኝ ሰው ነው ሆስፒታል ባለውበት ሰዓት ሙሉ ለሙሉ የሚንከባከበኝ የነበረ ሰው ነው ያሉት አንቺ ደግሞ እዚህ ጋር የምትይ ነገር ደግሞ ጠዋት ወጥቶ መርካቶ ማታ የሚገባ ሰው ነው ወይም ሰው ድንገት አግዞ ወስዶ ሆስፒታል ወስዶ አይተው ሊሆን ይችላል እንጂ በረከት ጭራሽ ከዛ ሙያ የለበትም የቅርብ ዘመድ የታመመ ምናምን ነገር አላችሁ በፍጹም የለንም እኔ ሆስፒታል አስተኝቶ ክትትል የሚያስፈልገው ማንም የለም እርግጠኛ ነሽ እንዳልኩ ነው ወይ መንገር ሰው በረከት ማለት እኔ ልገልጸው ማልችለው ሰው ነው በጣም ደግ ሰው ነው ይሄ የራስ ሱቅ ያለ ለሚስት ስንት ነገር የከፈትክ ሰው እንዴት ነው 400 ብር እየተቀበልክ አቅመ ደካሞችን የምታገለግል ሽንት ቤት የምትወስደው ገላ የምታጥበው የሆነ ያለበት የአማኑኤል ሆስፒታል ላይ መቀመጥ የነበረባቸው ሰው አሁን ላይ ወደ ቤታቸው ተመልሰው ልዑልን የሆነ ነገር ውስጥ ለመክተት ልዑል ላይ የሆነ አደጋ ለመፍጠር እየሞከሩ ነው ያሉት ዋስጠኝ ቪዲዮን አቁሙ ዋስጠኝ አቤት ወይ በጊዜ ጠርተኸኛል ጌታዬ ወይ ምን ጉድ ነው የምሰማው አንተ የወርቁ ልጅ ነው አሁን ላይም ስለ ልዑል እየተናገረ ያለው ነገር በፍጹም ከእውነት የራቀ ነው ስቲ ነበር የነበረው ምንድነው እየሆነ ያለው አልገባከም ሲጀመር አንተ አሁን የሚገባክ ጤና ባለሙያ ስትሆን ነው ኦሬዲ አንተ ጋዜጠኛ ነህ አይደለ ስለዚህ ይሄ አይገባህም ማለት ነው ድንገት ተነስተው ለምሳሌ ራቁታቸውን ሆነው ሊጨፍሩ ሁሉ ይችላሉ ገብቶካል ስለዚህ ራቁታቸውን ድንገት ተነስተው ፔሸንት ባለበት ቦታ ላይ ሊጨፍሩ ሁሉ ይችላሉ ግን ነርስ ቃል ነሽ ድንገት እኔን አሁን ስለ ስራዬ ልታስተምረኝ ፈልጋ ነው አንተ ልታስተምረኝ ነው ስለኔ ስራ ለኔ ልትነግረኝ ነው አዎ ራሷ ነች እንደው ከዚች ሴት ጋር ነርስ ቃል ኪዳን ጋር እንደው ምን ያህል ነው ግንኙነቱ ፍጹም ቃል ኪዳን እቺ የምትላት ቃል ኪዳን አትሆንም በፍጹም እርሱ እንደዚህ ወገነው የሚከራከሩላት በፍጹም አይሆንም ቃል ኪዳን የራሴ ነች አስታማሚ ነች አይሆንም ተይ አትንኪያቸው ራቅ በይልኝ እባክህን አይሆንም ቃል ኪዳን ይሄን አታረግም በፍጹም አታረግም ይሄን ያህል እሷ ነው ቃል ኪዳን ይሄን አታረግም በእውነት ነው የምልህ ቃል ኪዳን ይሄን አታረግም በፍጹም እሷ መልካም የሆነች ስብዕና ያላት ሴት ነች ፍጹም እንደዚህ አይነት ነውር ነገር አታረግም እኔ አንድ የጤና ባለሙያ ነኝ እንደዚህ አይነት ነገር ይሄ በገንዘብ ምናምን ሊያስቀጣው ይችላል ይሄ የተጠቀምከው ቃል ራሱ ሊያስቀጣ እንደነገርኩ የእሳቸው ኬዝና እናቴን ያጣሁትበት እንትን ተመሳሳይ ነውና ለዛም ነው የእናትሽም እንደዚሁ ከካንሰር ጋር የተያዘ ነው ነበራችሁ ማለት ነው ለዛ ነው ቃል እኔ መርሳት በሽታ አለብኝ እኛ እኮ እንዳታስታውሱ መርፌ መድኃኒት ስለምን ስለዚህ ጥለህ ጥፋ ይሄን ነገር ጥለህ ሂድ ያለኝ ነገር አለ ራስክ እንደዚህ አይነት ነገሮች አሁን ፔሸንት ላይ አይወራም ቃላቶችን አስተካክል ገብቷል
ነገር ልንገርሽ ቃልዬ ሽንት ጋር ይወራል አይወራል የሚሉ ነገሮች ልጄ ነሽ እኮ ንገሪው እስኪ እውነት ነው የአእምሮ ታማሚ ናቸው። በቃ የአእምሮ ታማሚ ናቸው። አሁን እሳቸው እያወሩ ያሉት ነገር አንድም እውነት አይደለም። አባትህ በህይወት አለ። ስለምን አባት ነው እያወራሉት? እኚህ ሰውዬ ለማግኘት ከቡድኖች ጋር ተወያይቼ በስተመጨረሻም ጉዞ እያደረግን ብዙ ነገሮችን ከኋላ አስከትሎ ነው የሚመጣው። እንደ አልዛይመር በሽታ ድንገት ተነስቶ ፓራላይዝድ የማድረግ ምናምን ነገር አለውና ያውም የተወለድኩበት ከተማን እንዴት ነው እናቴንም ጭምር ሊያውቁ የቻሉት? እንዴት ነው ያንን ጊዜ መለስ ብዬ ማየትም ይከብደኛል። እንዴት ልታውቂያቸው ቻልሽ? ያው ሆስፒታል ነው የምታውቂያቸው፣ ግን የመጀመሪያ ጊዜ እንዴት ልታውቂያቸው ቻልሽ? በጣራ ነገሩ ተመቷል፣ ጭንቅላቱ ተመቷል እና እነሱ ስጠይቃቸው አይ ምንም የተመታ ነገር የለም ድንገት አዙሮት ወድቆ ነው። እርሱ ደግሞ ተመቷል ጭንቅላቱ። ስልኬን ከፍቼ ቪዲዮዎችን እያየው የእሱ ታሪክ መጣልኝና የሚገርም ነገር አቶ ዝናቡ የኛ ፔሸንት ነው። እኔ ነኝ የምንከባከበው በዋነኝነት ማለት ነው። ሶ አቶ ዝናቡ አንዳንድ ጊዜ በቃ ኖርማል ሰው ሆኖ ያወራካል። ሲያወራክ ምናምን ነገር በኖርማል ጤነኛ ሰው ይመስልካል ማለት በቃ አሁን ደግሞ ወጥቶ ተሽሎኛል ብሎ ወጥቶ እንትና ጋር ልዑል ጋር ሄዶ ሲያወራ ነው የሰማሁት። ስለዚህ ይሄ መሆን የለበትም ማለት ልጁ መግባት አለበት። እኔ ላግዘው ፈልጋለሁ። ወደ ሆስፒታል መመለስ አለበት። ተምኛለሽ። እኔ በረከት ነው እየፈለኩትኝ ያለው። በረከት የት አለ? ምን እያደረክ እዚህ ቤት ላገኛቸው። በረከት የት ነው ያለው? ሰምኛለሽ። ከኋላችሁ ያሉት የህግ አካሎች ናቸው። በረከትን ፈልገን የመጣነው። የት አለ በረከት? በረከት ባለቤትሽ ባለቤቴን ለምን ፈለከው ነው እያልኩ ያለሁት። ሰሚኛለሽ። የሚሰራበት ሆስፒታል ላይ ነበር የነበርነው። እዛ ፈልገነው ስናጣ ነው በሰው ውስጥ ቆማት። ምንድነው የተሳሳትኩት? ስም አንድ አይነት ሆነና ሁሉ ነገር አንድ ነው መሆን አለበት ማለት ምንድነው የተሳሳትኩት? ሆስፒታል ምናምን እያልኩ እኮ ነው ያለው። ስለምን ሆስፒታል ነው ያወራው? በረከት ሆስፒታል አይደለም የሚሰራው? አይሰራም። ለዛ እኮ ነው ተሳሳተ። ምንድነው የምትይው አንቺ ሴትዮ? ሆስፒታል አይደለም የሚሰራው በረከት? ጭራሽ ሴትዮ እያልከኝ ነው ያለው እኮ። ለምን አትወጣልኝ? እዚህ ፎቶ ላይ ያለው በረከት አይደለም? አዎ በረከት ነው። ታዲያ ስለዚህ ባለቤትሽ በረከት ነው ማለት ነው። በረከት ሆስፒታል አይሰራም። ስለምን ሆስፒታል ነው እያወራ ያለው? ፎቶውን ተሳስሎብኝ ሊሆን ይችላል። ምንድነው የምትይው አንቺ? ምን ነው የምታሳየኝ? እዚህ ላይ ያለው በረከት አይደለም? አዎ እዚህ ፎቶ ላይ ያለው በረከት አይደለም? ሆስፒታል እንደሚሰራ ነው የነገረኝ። ሆስፒታል አይሰራም። ተሳስተሃል። ያኔት ሌላ በረከት የሚባል ሊኖር ይችላል እኮ። ስሚኝ ያኔት፣ እኔ ሰው አልተሳሳትኩም። በረከትን ብዬ ነው የመጣሁት። የሆነ ያልተግባባነው ነገር ያለ ይመስለኛል። እንቀመጥ፣ ተቀምጠን ያለው ነገር እናወራ። ምንም ደጋጋታም ካሜራ ሰው ምንድነው ይሄ ሁሉ ጉድ? ካሜራው ሁሉ ነገር የሚጠፋ ነገር ነው። ምንም የሚያሳስብሽ ነገር አይደለም። የህግ አካላቶች ናቸው ያሉት እዚህ ጋር። የሆነ ነገር ለማድረግ አንቺን ለመጉዳት አሳስቦኝ ምናምን አይደለም። ከመጀመሪያውን አልተረዳኸኝም። አንቺን ለመጉዳት እዚህ ቤት አልመጣንም። ትሰሚኛለሽ? በረከት ሆስፒታል አይሰራም። ያን እኮ ነው አልተረዳኸኝም ያልኩት። ወይ ደግሞ በረከትን የሆነ ሰው አስገድቶት የሆነ ወንጀል እየሰራ ነው ያለው። የምን ወንጀል ለምታወራው? ባለቤትሽ የሆነ ነገር እንዲሆን ትፈልጊያለሽ? አትፈልጊም? ምንም አይሆንብኝም። ምንም አይሆንብሽም ማለት ተሳስተህ ነው። መረጃ ተሳስተሃል አልኩህ እኮ። ለምን አትረዳኝም? በረከት ይሁን ከኔ ጋር ነው እዚህ ጋር አየሽው። ፎቶ እኮ በረከት ነው። ከኔ ጋር ተቀምጦ እያወራ ነው ቪዲዮ ላይ የምታየው። እና ምንድነው ታዲያ? ስለዚህ ተቀምጠን በስነ ስርዓት እናወራ። የሆነ ሚስ አንደርስታንድ አለ ይመስለኛል በእኔና ባንቺ መሀል። በፍጹም የለም። ይኸውልህ ሆስፒታል ጭራሽም አይሰራም። እሱ ሱቅ ነው የሚሰራ። ስሚ፣ ለዛ ነው አልተረዳኝም ያልኩት። ስሚ፣ አማራጭ እየሰጠሁሽ ነው ያለሁት። ተቀምጠን እናውራ፣ ወይንም ደግሞ ማዘዣ አምጥቻለሁ ከጣጋ አንቺንም ልጅሽንም ጣቢያ ሄደን ቁጭ ብለን ጣቢያ ላይ ነው የምታወራው። ምን ወንጀል ሰርተን ነው ጣቢያ የምትለን? እያንዳንዱ ነገር ላስረዳሽ ተቀመጭ እያልኩሽ እኮ ነው። እዚህ ላስረዳሽ ወይንም ደግሞ የህግ ቦታ ላስረዳሽ፣ ምርጫ አንቺ ነው። ስለዚህ እዚህ ተቀምጠን እናውራ። እሺ ግባ። የኔት ይመስለኛል ትንሽ ያልተግባባነው ነገር አለ። አንድ ነገር መጀመሪያ እንድታቂ ይፈልጋል። አይ አዋርኩ ከዚህ ቤት ወንጀል ልትሰራ ነው። ወንጀል ይሰራ አጣርተን የምንደርስበት ጉዳይ ነው። ግን አንድ ነገር እንድታቂ ይፈልጋለሁ። ምንድነው? እንደዚህ የሁሉ ሰው ይዤ ተንጋክተን የገባ ነው ሁሉ ነገር የተፈጠረው አንድና አንድ ነገር ነው። በእርግጠኝነት አውቃለሁ። በረከትን አልተሳሳትኩኝም። እዚህ ጋር ያው የሰርጋችሁ ፎቶ እዚህ ጋር ተንጠልጥሎ ነው። በረከት ነው አልኩህ እኮ። ትክክል። ስለዚህ በረከትን አልተሳሳትኩም። የበረከት ቤት ነው የመጣሁት። እዚህ ቤት ከመምጣቴ በፊት ከ2 እና ከ3 ቀናት በፊት በረከት ቢሮዬ ድረስ መጥቶ ነበር። እሱና ነርስ፣ አንድ ሴት ነርስ መጥቶ ነበር። ስሚኝ፣ መጀመሪያ እኔ የምልሽን ስሚኝ። አሁን አንቺ እዚህ ጋር ሆስፒታል አይሰራም እያልሽኝ ያለሽው። በፍጹም አይሰራም። በረከት ባል ለሚስቱ ብዙ ነገር የሚደብቀው ነገር ይኖራል። እሱ ለኔ አይደብቀኝም። አይደብቅሽም። በጣም ጥሩ። ስለዚህ አንድ ነገር እንድታቂ ይፈልጋለሁ።
ቢሮ የመጣው አንድና አንድ ነገር ነበር ሲሉኝ የነበረው በሰዓቱ እየመረመር ነው ያለው ኬዝ አለ። ልዑል የሚባል አንድ ጓደኛ ጋዜጠኛ አለ። ያ ጋዜጠኛ ላይ ብዙ ነገሮች እየተፈጠሩበት ነው ያሉት። ብዙ ያ ልጅ ማለት ልዑል ማለት ብዙ ወንጀሎችን ያጋለጠ ብዙ የተበደሉ ሰዎችን የሚክስ ወንድሜ ነው። እሱ ላይ ደግሞ አሁን ነገሮች ሁሉ ተገልብጠው ወጥመድ ይሁን አይሁን በማናውቀው ሁኔታ ብዙ ነገሮች ወንድሜ ልዑል ላይ እየተፈጠሩበት ነው ያለው። ይሄ ነገር ደግሞ ይሄ ነገር ከብረት ጋር ምን ልነግርሽ እኮ ነው ልነግርሽ ነው። ይሄ ነገር ደግሞ ልዑል የሆነ ነገር ሆነ ልዑል የሆነ ነገር ደረሰበት ማለት እኔ ጋር ደረሰ ማለት ነው። የእሱን በዚህ ሰዓት ላይ እያንዳንዱ ነገሮችን እየተከታተልኩኝ እሱ ያለበትን ነገር ለማቃለል ነው እየሞከርኩ ያለሁት። ያንን በምሰራበት ሰዓት ላይ በረከትና አንድ ቃል ኪዳን የምትባል ነርስ ቢሮ የመጣው የሰጡኝ መረጃ አለ። የሰጡኝ መረጃም ያቺ ነርስ የምትሰራበት ሆስፒታል ላይ በረከት ደግሞ እንዳለኝ ከሆነ እዛ ሆስፒታል ላይ እንደ አንድ አገልጋይ ነው የምሰራው ነው ያለኝ። ሰማሽኝ አይደል? ስሚኝ፣ ምናልባት እኔ ያልተረዳው ነገር አለ ወይም ሰው ድንገት አግዞ ወስዶ ሆስፒታል ወስዶ አይተው ሊሆን ይችላል እንጂ በረከት ጭራሽ ከዛ ሙያ የለበትም። የቅርብ ዘመድ የታመመ ምናምን ነገር አላችሁ? በፍጹም የለንም። እኔ ሆስፒታል አስተኝቶ ክትትል የሚያስፈልገው ማንም የለም። እርግጠኛ ነሽ? እንዳልኩ ነው ወይ መንገድ ሰው በረከት ማለት እኔ ልገልጸው የማልችለው ሰው ነው። በጣም ደግ ሰው ነው። ይሄን አልክድም። ምናልባት መንገድ ላይም እኮ አንዱን ሰው ወርቆ አግኝቶት ወስዶት ሊሆን ይችላል እንጂ በረከት ከሆስፒታል ጋር የሚያገናኘው ነገር ሙያም ነገርም የለውም። በጣም ጥሩ። ስለዚህ አንድ ነገር ልንገርሽ። በሰዓቱ ነርሷና በረከት ያሉኝ ነገር ቢኖር ነርሷ የምትከታተለው አንድ ፔሸንት አለ። በረከት ደግሞ እዛ አካባቢ ላይ የሆስፒታሉ አካባቢ ላይ የሚኖር ወጣት እንደሆነ እሱ ብቻ ሳይሆን የተለያየ ጊዜ ማንኛውንም አይነት ስራ በሚያገኝበት ሰዓት ላይ ተሯሩጦ የሚሰራ ልጅ እንደሆነ ያ ብቻ አይደለም። እዛ ሆስፒታል ላይ ብዙ አቅመ ደካማ እናትና አባቶች አሉ። እነዛ እናትና አባቶች ያው ብዙ ጊዜ የምናውቀው ነው። የተለያዩ ሆስፒታል ላይ እንደዚህ አቅመ ደካሞች እናቶች አባቶች ይኖራሉ። እንደዛም ባይሆን ወጣትም ሰው የታመመ ሰው እንኳን ቢኖር አንዳንዴ ብዙ ሰው ላይኖር ይችላል። የሚንከባከበው አንስቶ የሚያስቀምጠው ሽንት ቤቱ የሚወስደው የሚመልሰው ብዙ ሰው ላይኖር ይችላል። እና አንድ የስራ እድል አለ ሆስፒታል ላይ የሚሰራ። እነዛን ሰዎች ልክ እንደ አንድ ፔሸንት ተከታታይ ሆነው ያንን ስራ ነው የሚሰሩት። ያንን ስራ እንደሚሰራ በሱ ስርም 4-5 እንደዚሁ ሽማግሌዎች እና ያው አንድ እድሜዋ የገፋ አሮጊት እንዳለች እና ስራውም ደግሞ ጠዋት ላይ በዊልቸር እየገፋ ወጥቶ ፀሐይ እንደሚያሞቃቸው ከዛ በኋላ ደግሞ ማታ ላይም እንደዛው ለሽንትም ሲወጡ ሲገቡ የእሱ ስራ እንደሆነ። ኧረ በፍጹም ስለምን ነው እያወራ ያለው? እንደሱ አይነት ስራ ጭራሽ አይሰራም አልኩህ እኮ። እንዳልኩ አንድ ቀን አግኝተኸው ሊሆን ይችላል። እሺ፣ ከዛ ውጭ ግን እንደዚህ ቋሚ ስራ ሌላ የራሱ ስራ አለው እኮ። ስለዚህ ምንም አይነት ከሆስፒታል ጋር የሚገናኝ ስራ የለውም። በፍጹም የለም። ምኑን አውቆት ነው የሚሰራው ሆስፒታል እሱ? እስቲ ባለቤትሽ ምን ያህል ታውቂዋለሽ? እንደውስ ከተጋባችሁ እሱም ይቅር። በመጀመሪያ በጣም ብዙ እኔም የማላውቀው አንቺም የማላውቀው ያለ ነገር አለ። እንዳልኩሽ ነው ስልኬ ላይ ያሳየሁሽ እነዚህ ፎቶዎች ከኔ ጋር ቪዲዮ በሚደረግበት ሰዓት ላይ የተወሰዱ ፎቶዎች ናቸው። ስለ ትዳሩ ስለ ስራው እያንዳንዱ ብዙ ነገሮችን አውርቶኛል። በጣም ብዙ ነገሮችን አውርቶኛል ይመስለኛል። ከአንቺም የደበቃቸው ብዙ ነገሮች አሉ። ስለዚህ እኔ የምፈልገው አንድና አንድ ነገር ነው። አንቺ አንድ እህቴ ነሽ። በረከት የሚባለው ሰውዬ በረከት የሚባለው ባሌ የምትዩ ሰው ብዙ የደበቀሩሽ ነገሮች እንዳሉ አውቃለሁ። ስለዚህ በግልጽነት እያንዳንዱን ነገር የምታየው ነገር የሚቀረጸው ማስረጃ ነው። እዚህ ጋር እኔ አንቺን የሆነ ነገር ብልሽ አንቺን የሆነ ነገር ብትይኝ ምንም እንትን የሚባል ነገር የለም። አንድ የቪዲዮ ማስረጃ አለን። ሌላ ደግሞ አጠገብ ያለው ልጅ የሚጽፈው ምን የሚለው እያንዳንዱ የምንነጋገራቸው ነገሮች ነው። ስለዚህ በግልጽነት እያንዳንዱ ነገር ቀስ ብለን እናውራ። ገባሽ አይደል? አንቺም በረከት የኔ ባል ንጹህ ነው ምንም አይነት ወንጀል የሰራው ነገር የለም ካልሽኝ ኦኬ፣ እያንዳንዱ ነገር የምናወራው የህግ አካል ስለሆነ ያለ በማስረጃና በመረጃ ነው የምናወራው። ገባሽ አይደል? ስለዚህ ግልጽ ሆነሽ ከስምሽ ጀምሮ አንቺ ማነሽ፣ በረከት ማን ነው፣ የት ተዋወቃችሁ፣ ምንድን ነው የሚለው ነገር እያንዳንዱን ነገር ማወቅ ፈልጋለሁ። ምክንያቱም አንቺ የትዳር አጋሩ ሆነሽ የልጆቹ እናት ሆነሽ ይህን ሁሉ ሚስጥሮችን ደበቀሽ ማለት ከኋላ ትልቅ ነገር አለ ማለት ነው። ገባሽ አይደል? አውቃለሁ ባለቤትሽን ታምኚዋለሽ 100%። ግን ደግሞ ብዙ ነገሮች ጥያቄዎች የሚፈጥሩ ነገሮች አሉ። እስቲ ከስምሽ እንጀምር። ማን ልበል ስምሽ? እሺ፣ በመጀመሪያ ጉንፋን ያው ትንሽ ስላመመኝ ይቅርታ። በጣም ችግር የለውም እሱ። ሲቀጥል እኔ አንተን አምኜም አይደለም ካንተ በላይ እሱ ነው ላምነው የምችለው። ግን ደግሞ ይጠቅመኛል የምትል ከሆነ እንዴት ተገናኘን፣ ምን ያክል ቆየን፣ እንዴት ነው ትዳራችን የሚለውን ነገር ልነግርህ እችላለሁ። እሺ፣ እኔ ሰላም ነው የምባለው። ሰላም፣ በጣም ጥሩ። ኤርሚያስ እባላለሁ። እኔ መርማሪ ጋዜጠኛ ነኝ። ሰላም። እስቲ ትንሽ ቢሆን ያው ግዴታ መረጃ ስለሆነ ማንሽ የሚለውን ነገር ማወቅ እፈልጋለሁ እና የት ተወልደሽ አደግሽ ከሚለው ብትነግሪኝ ደስ ይለኛል። ጥሩ። እኔ እዚሁ ነው አዲስ አበባ ተወልጄ ያደግኩት። በጣም ጥሩ። እንደ ማንኛውም
ልጅ ተጫውቼ ነው ያደኩት። ደስ የሚል ልጅነት ጊዜ ነበረኝ። ሲቀጥል ወላጆችም በጣም የሚረዱና ደስ የሚሉ ወላጆች አሉ። በግልጽ የሚያወሩኝ ወላጆች ነው የነበሩኝ ማለት ነው። እዚሁ ነው የተማርኩት እስከ 12 ጨረስኩ። ግን 12ኛ ክፍል ላይ ውጤት አልመጣልኝም። ከዛ በቃ እኔ የግል ስራ ነው መስራት የምፈልገው ማለት በትምህርት ያን ያክልም አላምንበትም። ቶሎ መለወጥ ቶሎ ገንዘብ መያዝ ነው የምፈልገው ማለት ነው። ከዛ ወደ ስራዬ ነው ቀጥታ የገባሁት። የሴቶች ፀጉር ቤት አለኝ ማለት ተማርኩ። ከዛ ተቀጥሬ ሰራው መስራት ጀመርኩ ማለት ነው። ብዙ ጊዜ ተቀጥሬ ሰራው ለብዙ ጊዜ ማለት ነው። ከዛ እንደዛ ነው። በዛ መሀል ላይ ነው እሱ መርካቶ ላይ ሱቅ አለው። እንደዚህ እቃዎችን ይይዛል። የሴቶችን የፀጉር ቤት እቃዎችን አብዛኛዎችን እሱ ይሸጣል። ከሱ ጋር የተገናኘሁበት ምክንያት ማለት ነው። ከዛ በዛ አጋጣሚ እኔ ነው የምታዘዘውም የምገዛውም እቃውን ሁሉም እኔ ነኝ። ምንም እንኳን ብቀጠር እገዛለሁ ከሱና ሁሌም ሄዳለሁ እገዛለሁ ምናምን ነገር ነው። በዛ ምክንያት ልክ እንደ እኔም ቋሚ ደንበኛ ነገር አየኝ። ስልክም ተለዋወጥን ምናምን ነገር አንዳንድ እቃዎችን ሲመጡም ምን ሲሉም ከመሄዴ በፊት ደውዬ ምናምን ሁሉ ጠይቀዋለሁ ማለት ነው። በረከት ጋር ነው ከምነግር በላይ የሆነ ጥሩ ሰው ነው በጣም ማለት ነው። ጥሩ ሰው መሆኑን እኮ ከዚህ እያወራሽ ሲመጣ እያንዳንዱ ነገር ግልጽ ሳደርግልሽ የምትሰሚ ይሆናል። ማለት እኔ እንኳን ብር በሌለንበት ሰዓት እኮ አምኖ የሚሰጠን ሰው ሁሉም ነበር ማለት ነው። እንደዚህ ማለት ከኛ ጋር በጣም ቅርብም ነበር ጥሩ ሰውም ነበር ማለት ነው። ከዛ በዛ መሀል ነው እንዳልኩ ማውራት ጀመርን ምናምን እቃዎችን እሱ ደግሞ መርካቶ ነው የሚል ብያለሁና ከዛ ምን አለ የእናንተ ሰፈር አካባቢ ላይ ቤት አለ ወይ ምናምን ብሎ ጠየቀኝ የሆነ ሰዓት ላይ ማለት ነው። እኔም እንዳለና የሆነ ግቢ ላይ ባዶ ሙሉ ግቢ ማለት ነው ያን እንዲከራይ ነው የፈለገ እሱ ማለት ነው። እና እኔ መዛው ጠያየኩና የሆነ ቤት አገኘው ነገርኩት ምናምን ተከራየ ገባ። እዛው ሰፈርም ቅርብ ሆነ። ስራ መልስ በኋላ ላይም የሆነ ወክ ምናምን እያልን መውጣት ጀመር ምናምን ነገር ከሱ ጋር ማለት ነው። ከዛ እንደዛ እያልን ብዙ ሰዓት አወራን ብዙ ጊዜ ማለት ነው። ስናወራ እንደ ኖርማል ጓደኛ ነበረ። ከዛ በኋላ ግን የሆነ እሱም ለኔ ስሜት አለው እኔም ለሱ ስሜት አለኝ ማለት ነው። አይነት ነገር ሆነ ተፈጠረ ምናምን ነገር። ከዛ በቃ ከጊዜ በኋላ ደስ በሚል ሰርግ ተዳርን። አብረን ተጋባን ማለት ነው። አብረን መኖር ጀመርን። እንዳልኩ በጣም ስራ ይወዳል። ማንኛውም ስራ ሰው እንደሚሰራው ጠዋት ይወጣል ማታ ይገባል አምሽቶ ይገባል። ሙሉውን ቀን ሲሰራ ምን ሲል ነው የሚውለው። ጠንካራ ሰራተኛ ነው። ለቤቱ በቃ ምን ልበልህ እኔ እንዲከፋኝም አይፈልግም። እኔን የሆነ ነገር ጎሎብኝ ማየት አይፈልግም። ብቻ አለ አይደል ጥሩ ባሎች ብሎ ከሚጠሩ ሰዎች እሱ አንዱ ነው ማለት ነው። ከዛ ብሶ ደግሞ የሆነ ስንት ጊዜ ምን ሁሌም ከሰው ቀጠረሽ ምናምን ብሎ ደግሞ የራሴን ፀጉር ቤት ከፈተልኝ ማለት ነው። ለኔም ጥሩ ነው ማለት ጠዋት ማድረግ ያለብኝ አሁን ሰው ቤት ስትቀጠር እንደ ነፃነት አይኖርም። አርፍደህ መግባት አትችልም ምንም ነገር ሁሉም ነገር። ከዛ የራሴ ሲሆን ግን አንድ ሰራተኛም ቀጠርኩ። ጠዋት ላይ ቤት ማዘጋጀት ያለብኝ ነገር አዘጋጅቼ ምናምን ጨርሼ በቃ በፈለኩበት ሰዓት ወጥቼ እገባለሁ ማለት ነው። በዛም ደስተኛ ነኝ በጣም። እስካሁንም ድረስ አልተለወጠም ማለት ጥሩ ሰው ነው ለኔ በጣም ጥሩ ሰው። በኖርንበት መሀል ደግሞ እንዳያት ውጭ ላይ አይታታል መሰለኝ ልጄ። ልጅም ወለድን። ደስ የሚል ትዳር ነው ያለን ብዬ ነው። እና አሁን ሆስፒታል ምን ስትለኝ ለኔ ግራ አጋባኝ ማለት የሚሞቀው በረከትና እናንተም እያላችሁኝ ያለው በረከት የተለያየ መሆኑን ማወቅም ትረዳለህ ማለት ነው። እንግዲህ ይሄ ቤተሰቦች የምትለውን ነገር እያንዳንዱ ነገር እየሰማን ነው። በረከት ማለት ማን ነው? የተዋወቀን ስለተዋወቁበት ስለ ጋብቻቸው ልጅ ወልደው እያንዳንዱ ነገር ያለውን ነገር ነገረችን። እያንዳንዱን ያለውን ነገር ደግሞ እየሰማን ነው። በጣም የሚገርመው ያኔ ብቻ ላይክ ቢሮ ላይ መጥተው እኔ እንደዚህ ነው የምሰራው የተለያዩ አቅመ ደካሞችን እናቶችን አባቶችን የሚደግፋቸው እዛ ጋር የሚያግዛቸው ሰዎች በሌሉበት ሰዓት ላይ እኔ እጅ እያገዝኳቸው ያለውን ነገር ያው ክፍያ እንዳለው ቢሆንም እነዛን ሰዎች ማገዝ እነዛን ሰዎች መርዳት ራሱን የቻለ የህሊና እርካታ አለው። ያ ነገር ስለሚያስደስተኝ ብዙ እናቶችንና አባቶችን በማገዝ ነው የምኖረው። በዛም ደግሞ የተለያዩ ጥቅማ ጥቅሞችን አገኛለሁ ነው ያለው። እውነቱን ለመናገር ቢሮ ላይ ብቻ መጥቶ
ቢሮ ላይ ብቻ መጥቶ እንደዛ ብሎኝ ቢሆን ኖሮ እሱ ያለኝን ቃል ብቻ ተጠቅሜ ነገሮችን ማመን አልችልም ነበር። የእውነት ይሄ ልጅ እዛ ሆስፒታል ላይ ይሰራል አይሰራም የሚለውን ነገር ማመን አልችልም ነበር። በጣም በሚገርምሽ ሁኔታ አንድ ነገር እንድታቂ ይፈልጋለሁ። ግን ቆይ ከዛ በፊት እስቲ ቆይ ስለ ስራው ሰዓቱ ንገሪኝ። እንደው እስቲ ሱቅ ነው የሚሰራው ብለሽኛል። እስቲ ስንት ሰዓት ነው የሚወጣው? ስንት ሰዓት ነው የሚገባው? እንደው እስቲ አንዳንዴ ውጭ የሚያድርበት እንደዚህ የተለያዩ አጋጣሚዎች ምናምን ነገር የሉ? እንዳልኩ ነው በጣም ይሰራል ብያለሁ። እሺ ጠዋት ይገባል፣ ማታ ነው 3 ሰዓት 5 ሰዓት እንደዛ ሰዓት ነው የሚገባው አብዛኛውን ማለት ነው። ከስንት አንዴ ነው አልፎ አልፎ ውጭ ላይ የሚያድረው። ያ ደግሞ እንትን ያለው ነገር አይመስለኝም። ምክንያቱም አንዳንዴ በትርፍ ሰዓት ምን ይሰራል? ድለላ ነገር ይሰራልኝ። ድለላ ይሰራል። እሺ ቤቶችም ምኑን ለማሳየትም በዛ ሰዓት የሆነ ክፍለ ሀገር የሚሄድበት ሰዓት ከሆነ ይዛንዛን ሰዓት የሚያድርበትን ሰዓት ማለት ነው። ሀገርም ከሄደ ምንም ከሆነ ያድራል። ሲቀጥል እንደዚህ በጣም አንዳንዴ እቃ ይዘገይበታል። በዛ ሰዓት አምስቶ ሲገባ ሌላ ነገር ምናምን እናንተንም እንዳረብሽ እያለ ያድራል አንዳንዴ ማለት ነው። ብዙም አይደለም አንዳንድ ጊዜ ብቻ ነው። ቤተሰብ የሆነ ችግር ሲፈጠር ማለት እሱም የሚያስፈልግ ከሆነ ሄዶ ማድረግ ካለበት እንደዚህ አይነት ግዴታ ነገሮች ሲደርስ ችግር ሲፈጠር ስለሽ ስትይኝ የታመመ ዘመድ ወይ ቤተሰብ ምናምን ነገር ሲሆን እንደዚህ በቃ አንዳንዴ ቤተሰቦች ራስ በራሳቸው የሚጋጩበት ሰዓት አለ ምናምን ነገር እሱ ያስፈልጋል። የሆነ ማለት ለቤቱም የመጀመሪያ ልጅ ስለሆነ ይጠሩታልኝ ምናምን ነገር እና በዛ ሰዓት ላይ ያድራል። እኔም እንትን አይደለሁም ማለት ግዴታም ነው በእኔ ላይ የሚደርስብኝ ሂጄ ማድረገው ነገር ስለሆነ ማለት ነው። እና እንደዛ የሆነ ምን ልበል በጣም ወሳኝ ነገሮች ሲኖሩበት ነው ውጭ ላይ የሚያድረው እንጂ ከዛ ውጭ እንደሆነ ኖርማል ማለት ጧት ይወጣል፣ ማታ አምሽቶ ይገባል። ምንም የተለየ ባህሪ የተለየ ነገር የምታይበት ነገር የለም በፍጹም። እንዳልኩ ያው ሊደክመው ይችላል። ያን ደግሞ እንደ ሚስትነት የማድረገው ነገር አለ። በቃ ሌላ ምንም ነገር የለም። ቤተሰቦች በጣም የሚገርመው ነገር ለእናንተም ለእኔም ለእሷም የሚገርመው ነገር እንዳልኳችሁ ነው። ቅድም በረከት ብቻ መጥቶ ቢሮ ላይ አውርቶልኝ ቢሆን ኖሮ አላምነውም ነበር። እዛ ሆስፒታል ላይ አይሰራም ወይንም ደግሞ ጋሽ ዘነበን አያውቃቸውም ብዬ ነበር የማስበው። አንድ ነገር ግን እንድታውቂ ይፈልጋለሁ። ትናንትና አንዳንድ ነገሮችን ስከታተል ነበር። በረከት አስታመማቸዋለሁ እንከባከባቸዋለሁ ያለኝ አንድ አቶ ዘነበ የሚባሉ ሰዎች አሉ። ያ ሰውዬ በአሁኑ ሰዓት ላይ የካንሰር ህመምተኛ ናቸው። ደረጃ 4 ላይ ናቸው። ማለትም እኛ አባት ከቀናቶች ወይም ደግሞ ከወራቶች በኋላ መሞቻቸውን ጊዜ የሚጠብቁ ሰው ናቸው። እሳቸውን ሄጄ ኢንተርቪው ለማድረግ ሞክሬ ነበር። እያንዳንዱ ምነግርሽን ነገር በቪዲዮም በፎቶም ማስረጃዎች አሉ፣ ያሳዩሻል። ሄጄ ኢንተርቪው በማድረግበት ሰዓት ላይ ስለ ቃል ኪዳን ስለምትባል ነርስ ብዬ ስጠይቃቸው እያንዳንዱን ነገር ነው የነገሩኝ። እሱ ብቻ አይደለም፣ ቃል ኪዳንን አስጠርቼ አምጥቼ አቶ ዘነበ የሚባለውን ሰውዬ ቁጭ አድርጌ በማፋጠጣቸው ሰዓት ላይ አቶ ዘነበ ያሉኝ ነገር ቢኖር አዎ ቃል ኪዳን የምትባለው እቺ የኔ ነርስ ነች፣ መርፌ ምንም የምትሰጠኝ ሴት ነች። ነገር ግን እኔ ሙሉ ጤነኛ ነኝ፣ እንዴት አብዷል ወይም የአእምሮ ህመምተኛ ይሉኛል ብሎ በጣም ትልቅ የተፈጠረ ግጭት ነበር። እሱን አይደለም ቃል ኪዳን ማለት እኮ ልንገርሽ፣ ቃል ኪዳን ማለት እኔ ቢሮ ከበረከት ጋር የመጣች ሴት ነች። አሁን ያሳየሁሽ ፎቶ ላይ ያሳየሁሽ ሴት ማለት ነው። ከዛ በኋላ ደግሞ ለአቶ ዘነበ የጠየኳቸው ጥያቄ ቢኖር እንደው እስቲ በረከት የሚባል ልጅ እርሶን የሚንከባከብ ልጅ የምታውቁት ሰው አለ በምላቸው ሰዓት ላይ ያ ምስኪኑ ልጅ ብለው ነው የጀመሩልኝ ወሬያቸውን ራሱ ሲጀምሩ። እኔም መንከባከብ የማይሰለቸው ጠዋት አውጥቶ ፀሐይ እንድሞቅ የሚያደርገኝ፣ ሽንት ቤት ስፈልግ ሽንት ቤት የሚወስደኝ፣ ገላዬን መታጠብ ሲኖርብኝ ልብሴን ቀይሮ ምን ብሎ ገላዬን አጥቦ ምን ብሎ ተንከባክቦ የሚያስተኛኝ ሰው ነው። ሆስፒታል ባለውበት ሰዓት ሙሉ ለሙሉ የሚንከባከበኝ የነበረ ሰው ነው ያሉት። አንቺ ደግሞ እዚህ ጋር የምትይ ነገር ደግሞ ጠዋት ወጥቶ መርካቶ ማታ የሚገባ ሰው ነው፣ ወይንም ደግሞ ለድለላ ብሎ ይወጣል። በተለያዩ ምክንያት ውጭ በሚያድርባቸው ምክንያቶች አሉ። ከዛ በተረፈ ግን ምንም አይነት ሌላ የሚሰራው ስራ የለኝም ያልሽ ማለት ለምን አይነግረኝም? በጣም ጥሩ፣ እሱን ነው የምልሽ። ጓደኞቼ የሚያሳዩሽ ቪዲዮ አለ እንድታዩ እፈልጋለሁ። ይሄ ቪዲዮ በረከት እዛ ሆስፒታል ላይ የተለያዩ ሰዎችን ሲንከባከብ በዊልቸር እየገፋ ሲያንቀሳቅሳቸው የሚያሳይ ፎቶ ነው። ስራው እኮ ነገሩ እጄ ላይም ስላለ ለምን እንትን አይልም ነው። በጣም ጥሩ፣ እሱን ላሳይሽ ነው እኔም እየፈለኩኝ ያለሁት። ይሄ ቪዲዮ እንድታዩ እፈልጋለሁ። ይሄ ባለቤትሽ ነው አይደለም? ይሄ የሆስፒታሉ ላይ ያለ የሴኩሪቲ ካሜራ ነው። የተለያዩ አቅመ ደካማ ሰዎችን ሲያግዝ ሲረዳ የሚያሳይ ሰው ነው።
እና ከኔ ለምን መዋሸት አስፈልግ? በጣም ጥሩ። ይሄን ነው ልልሽ የፈለኩት። እኔ አቅመ ደካማዎችን አግዛለሁ ቢለኝ እምብኝ የምለው ሴት ነኝ እንዴ? ለምን ለኔ በግልጽ አይነግረኝም? ያልነገረሽ አንዱ ምክንያት ልነግርሽ ፈልጋለሁ። ያልነገረሽ ምክንያት በረከት ይህን እንዲያደርግ ሆን ተብሎ ተከፍሎት ያን ሰውዬ እንዲንከባከብ ስለተደረገ ብቻ ነው። ያ ለምን ሆነ፣ ይሄ እንዴት ተፈጠረ የሚለውን ነገር አሁንም ቢሆን እዚህ ቤት ላይ ሰዎችን አስቀምጣለሁ። በረከት የሚሰራበትን ቦታ ትነግሪኛለሽ። የተወሰኑ ሰዎችን ወደዛ ልካለሁ። ወደዛ ልክና በረከት ካለ ይዘውት ይመጣሉ። ከሌሉ ግን እዚህ ቤት እስከሚመሽ ድረስ አንወጣም። ሰሚኛለሽ? በረከት በጣም ትልቅ የያዘው መረጃ አለ። ስለምን መረጃ ነው ታዲያ? ምንድነው ቢያግዝና ቢሰራ ምን ችግር አለው? በጣም ጥሩ። ይሄ ሰውዬ የሆነ ሰው ጉዳት ያደርስበታል ወይም ጥቃት ያደርስበታል የሚል ጥርጣሬ ያለ ውስጣችን ላይ። እሱ ብቻ አይደለም፣ በረከት የሚባለው ሰው ሆን ተብሎ ለዚህ ሰውዬ ለዘነበ ለሚባለው ሰውዬ አገለገለ እንጂ ከዛ በፊት እዛ ሆስፒታል ላይ ታይቶ ማያውቅም። እዛ ሆስፒታል ላይ ሰርቶ ማያውቅም። እንዳልኩ እኮ ነው እኔ አይሰራም ብያለሁ። ከዘነበ ከሚባለው ሰውዬ ጋር ደግሞ ምንም አይነት ዝምድና የላቸውም አይደል? ዘነበ ማን ነው? ዘነበ የሚባለው እኮ አላውቀውም። ጋሽ ዘነበ ማለት ስለ በረከት በምጠይቃቸውም ሰዓት ላይ ያሉኝ ነገር የነበረው ምንድን ነው፣ እኔን የምንከባከብ ብቻ ነው ስራ የሚሰራው ነው ያሉት። ከዛ በፊት እዛ ሆስፒታል ላይ ታይቶም ተሰምቶም አያውቅም። ስለዚህ እኔ ከአንቺ የምፈልገው አሁን አንድና አንድ ነገር ነው። እዚሁ ሰዎች ይቀመጣሉ። ባለቤት እስኪመጣ እንጠብቃለን። ባለቤት ሲመጣ ለምን መጣ? ለምን እዛ ሆስፒታል ላይ ተቀጥሮ ሰራ? ለምን ካንቺ ደበቀሽ? ለምንስ ጤነኛ የሆነን ሰው እብድ ነው ብሎ ቢሮ ድረስ ሊመሰክር እንደፈለገ ቁጭ ብለን ምን ይሆናል ማለት ነው። ለዚህ ፈቃደኛ ትሆኚኛለሽ? ችግር የለም ግን እንደዛ እንደማያደርግ ነው እርግጠኛ ነኝ። ምን እንደማያደርግ ያን እንኳን የሚንከባከብበት የሆነ ምክንያት ይኖረዋል እንጂ ከዛ ውጭ የተለየ ዓላማ ሊኖረው አይችልም። በረከት ሊኖረው አይችልም? አዎ በፍጹም። በጣም ጥሩ። ስለዚህ ተቀምጦ ሲመጣ ቁጭ ብለን አብረን የምንጠይቅ ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ እንደምናየው ባለቤቱ በረከት ማን ነው የሚለውን እንኳን ራሱ በስነ ስርዓቱ የምታውቀው አይመስለኝም። አዎ የእሱ ባለቤት ልትሆን ትችላለች፣ የልጆቹ እናት ልትሆን ትችላለች። ነገር ግን በረከት ከጀርባው ሌላ የማናውቀው ሰው ነው። እውነቱን ለመናገር በሰዓቱ እዛ ጋር ምንድነው ሲለን የነበረው የፈርኒቸር ሙያዎችን እንደዚህ ሞክራለሁ ሲለን ነበር። ቆይ በረከት ከሱቅ ውጭ የተለያዩ የሚሰራቸው ሙያዎች አሉ። የምን ፈርኒቸር ነው የምታወራው እንዴ? ግን የመጀመሪያውም እኮ ቤት ተቀያየጥ የሆነ ተሳስተሃል። ስሙንና ፎቶውን ይዘሃል፣ ግን ደግሞ ስለሱ ምንም የምትናገረው ነገር እኮ ተቃራኒ ነው። ስለዚህ ጭራሽ ፈርኒቸር የምን ፈርኒቸር ነው የምታወራው? እኔ የማውቀውና አንቺ የምናውቀው በረከት በፎቶ አንድ ነው፣ ነገር ግን በስራ ሙሉ ለሙሉ የተለያየ ነው ማለት ነው። እና ከኔ በላይ አንተ ታውቀዋለህ በረከትን? ያን ነው እኮ ማወቅ የፈለኩት። በጣም ጥሩ። ከአንቺ በላይ እንደማውቀውና እንደማላውቀው አሁን በረከት ሲመጣ አብረን የምናየው ይሆናል። ውድ ቤተሰቦቻችን እንግዲህ እንደምናየው በፊት ለፊታችን መጥቶ የምናየው በረከትና ከኋላ እየሰራ ያለው ስራ ኮምፕሊትሊ የተለያየ ነው። እንደምሰማው ከሆነ ራሱን የቻለ ቤት እንዳለው፣ የራሱን የቻለ ሱቅ እንዳለው፣ ትልቅ ቢዝነስ እንደሚሰራ ነው እየሰማን ያለ ነው። ነገር ግን ደግሞ እዛ ጋር ደግሞ ሄዶ ዝቅ ብሎ አቅመ ደካሞችን እንደሚያገለግል ማገልገሉ እኮ ጥሩ ነው። ነገር ግን አንድ ጤነኛ ነው የሆነ ሰው ምንም አይነት የአእምሮ ህመም የሌለበትን ሰው እብድ ነው ብሎ ቢሮ ላይ መጥቶ ሊመሰክር የቻለበት ምክንያት ምንድን ነው? ምን እየተፈጠረ ያለው የሚለው ነገር ከደቂቆች በኋላ ወይም ደግሞ ከሰዓታቶች በኋላ የምናየው ይሆናል። እንግዲህ እስቲ ብዙ ጊዜም ሊፈጅብን ወይም ደግሞ ብዙ ቀናቶችም ሰዓታቶችን ልናባክን እንችላለን። ይህ ሰው ግን ካልመጣ ነገሮችን መቋጨት አንችልም። አንቺም እንድታደርግልኝ የሚፈልገው ነገር ያው ልጅሽ ውጭ ነው ያለችው፣ ምንም የሚፈጠር ነገር የለም። እንደምታያቸው የህግ ሰዎች ናቸው። ስለዚህ ምንም የሚያሳስብሽ ነገር የለም። ባለቤትሽ በሰላም መጥቶ ማውራት ከቻለ ኦኬ እንዴ ያወራቸዋል፣ ያለውን ነገርም ይነግራቸዋል። ምን በሰላም ምናምን አስባለ። በጣም ጥሩ። እንድትደውይለት ፈልጋለሁ። ደውይለት። ምንትን የሚለን ነገር የለም። ስለዚህ ነገሮችን ሁሉ በሰላም መፍታት ካለብን በሰላም እንፈታለን ማለት ነው። በረከት መጣ። ለማን ወሬ ልትሄድ ነው? ተቀመጥ። ምንድነው የሆንከው? ወሬ ልታመልጥ ነው የምትሮጠው? ምንም የሚያስሮጥ ነገር አለ? አይደለም ምንም የሚያስሮጥ ነገር አለ? ፖሊሶች ተሰብስበዋል እና ፖሊስ ከተሰበሰበ ወንጀለኛ ነው እና ቤት ውስጥ ነው ምንድን ነው? ምን እንደተፈጠረ ራሱ እኮ አልገባም። እና ካላወቀው ማጠይቅም ምን አስሮጠ? አይደለም ወንድሜ ይኸውልህ ሰው እኮ ብዙ ነው። ለምን አይደነግጥም? ለምን ምን የሚያስሮጠው ነገር አለ? ሰዎችን አይቶ ነው ሌላ እና ሰዎችን ካየ ለምን ይሮጣል? ሚስቱን ትቶ ለምን ነው የሚሮጠው? ልጁን ትቶ ለምን ነው የሚሮጠው? አንተም እኮ እየጮክን ያለው
ባለፈው እኮ አውርተናል። ለምንድን ነው ቤቴ ላይ እንደዚህ አይነት ትሰማኛለህ? ነግሬሃለሁ። የዛኔም ቢሆን አንድ ነገር ብትዋሸኝ አልለቀህም ብያለሁ። ሰማኝ አይደለ? ቤተሰብ ማወቅ የለበትም። ስለ እንደዚህ አይነት ነገር ምንድነው ቤተሰብ ማወቅ የለበትም። እዛው ወደ አንተ ቢሮ መጥቼ ወንጀልህን ነው ቤተሰብ እንዳያውቅ ፈልገህ? ወንጀል ስራዬ እኮ ነው። ቁጭ በይ። ጠይቂው እስኪ ለምንድን ነው የሮጠው? አንቺን ትቶሽ ለምንድን ነው የሮጠው? ለምን ነው የሮጠው? ስለደነገጥክ እንዴ? እኔ እንዴት ነው የማልደነግጠው? እንደዚህ አይነት ነገር ቤት ውስጥ ሲከሰት ብትደነግጥስ እንዴት ነው አንተ ሚስትና ልጅ እንትን የምትሮጠው? ያው ለወንድም ያልተግባባንም እንደዚህ አይነት ነገር አሁን ቤት ውስጥ እንደዚህ ሲፈጠር እንዴት ነው? እኔ እንጃ ብቻ ተረበሽኩኝና ለዛ ነው የሮጥኩት። ተረበሽክ? ሮጥክ? በጣም ጥሩ በጣም ጥሩ። በረከት ድጋሚ ተገናኘን ዛሬ አይደል? ከዚህ በፊት ቢሮ የመጣህ ምንድን ነበር ያልከኝ? አንዳንድ ነገሮችን ለመነጋገር ነበር መተን አወራን። አዎ ስለ አቶ ዘነበ አውርተን ምናምን ጨረስን። አሁን የዛኔ እኮ መተህ ጥቆማን የሰጠኝ አይደል እንዴ? አቶ ዘነበ ስላለው ነገር ስለነበረው ነገር ነው የነገርኩህ እኮ። አቶ ዘነበ የአእምሮ በሽተኛ ነው ነበር ያልከኝ አይደል? አዎ አዎ ነው። አሁንም ነው? አዎ አሁንም ነው። እርግጠኛ ነህ? እርግጠኛ ነኝ። እሺ እዛ ሆስፒታል ላይ ስራህ ምንድን ነው? ያው እንዳልኩ ነው፣ ሰዎችን ማገዝ ነው። ምንድን ማለት ነው? ከመቼ ወዲህ ነው አንተ ሰዎችን ሆስፒታል እያገዝክ ያለው? ማለት ያው ያላወቅሁት ይሄን ጉዳይ በትርፍ ጊዜ የሚሰራው ሰው ለኔ ማትነግረኝ ለምንድን ነው ያልኩህ? ድንገተኛ ነገር ነው። ድንገተኛ ነገር እዛ ጋር ሲታይ ከበር ጋር አሁን እዚህ ጋር ወጣ ስንል ያለው ሆስፒታል ጋር ድንገተኛ እኮ ነው። ከውስጥ መጣ መንገድ ትችል ነበር እኮ እንዲህ እያደረኩ ነው ማለት ትችል ነበር። ስራው እኮ ጥሩ ነው፣ ግን እኔ በጎ ነገር እኮ አይወራም። አልከለከልህም። ምንድነው በጎ ነገር አይወራም? ለሚስት ላልተው ያለወራ ለማለት እንደዚህ አይነት ነገር ነው። አንዴ ሰው አገዝኩ ብዬ ነው እየተከፈለህ አንድ የምትሰራው። ቢሆንም ያገዝከውን ሰው እኮ ራስና ፈጣሪ ነው ሊያቅል የሚችለው እንጂ መተህ ለሰው እንዲሰው አገዣለሁ እኮ ከኔ ለምን ትደብቃለህ? እኔ ማወቄ ምን ነው የሚጎዳ? ስለ እንደዚህ አይነት ነገር እኮ አውርተን አናውቅም እኔና አንቺ እኮ ምንም ነገር ስለሌለ ነው አውርተን የማናውቀው። ካለ ለምን ተብሎ ይወራል? አሁን በስራ ወይ ሰው ወጣ ድንገት ይገኛል፣ ስመለስ ድንገት እዛ ጋር ሰው ተጎድቶ ወይ ደግሞ ከመኪና ላይ ወደ ሆስፒታል ሲያስገቡት ድንገት ዊልቸር ከሌለ ምናምን እኛ አጋግዘን ምናምን ነው የምናስገባው። እዛ ጋር ድንገተኛ ነገር ነው የሚፈጠረው እኮ። ከዚህ በፊት ቢሮ የመተህ ምንድን ነው ያልከኝ? ቃል በቃል እንድትደግሞ ነው የምፈልገው። እዛ ሰፈር ላይ እንደምትኖር እሱ ብቻ አይደለም፣ የተለያዩ ስራዎች በሚኖሩበት ሰዓት ላይ አቅመ ደካሞችን መንከባከብ፣ ከጧት ላይ ወጥቶ ፀሐይ ማሞቅ፣ ከሰዓት ላይም እንደዛው የሚያስፈልጋቸውን ምግብ መስጠት፣ መጸዳጃ ራሳቸውን ችለው የማይሄዱ ሰዎችን የተለያዩ አቅመ ደካሞችን መንከባከብ። እሱ ብቻ አይደለም 5-6 የሚሆኑ አቅመ ደካሞችን እንደምትንከባከብና ለእያንዳንዳቸው ደግሞ የራሱን የሆነ ክፍያ እንደሚከፈል ነበር የነገርከኝ። ረሳው? እሰራለሁ እኮ አሁን እዛ አንተ ገንዘብ አጥሮ ነው ለህሊና ነው? ይሄ ለህሊና እኮ ነው እየሰራው ያለው። ሰው ማገዝ እኮ ለገንዘብ አይደለም። ይኸውልህ አሁን እኔ የራሴ ስራ አለኝ እና በትርፍ ጊዜ እሰራለሁ። ይህ ማለት እዛ የራሴ ሱቅ ስላለኝ ሰዎችን ቀጥሬ ያሰራለሁ በአንድ በኩል እና ግዴታ እዛ መሄድ አይጠበቅብኝም። አሁን ጠዋት ወጥቼ ማታ እገባለሁ። ስለዚህ በዛ ቀኑ ሙሉ እዛ ስራ ላይ አሉ ነው። ለምንድን ነው ቆይ ሆስፒታል መስራት ያስፈለገ? ይህ ማለት እኮ ገንዘብ በጎ አድራጎት ስለሰራሁ አይከፈለኝም ማለት አይደለም። አሁን እዛ ጋር እንደዚህ አይነት ስራ እዛ ጋር የሚሰሩ ሰዎች አሉ። ከእነሱ ጎን ለጎን እኮ ነው የምሰራው። የምታወራው ምንም እየገባኝ አይደለም። እውነት እንዳለ እኔ የማላውቅ ሰው ነህ? አሁን ይሄ እኮ ስለ እንደዚህ አይነት ነገር እኮ አውርተን ስለማናውቅ ነው። ለምንድን ነው አውርተን ማናውቀው? አሁን እዚህ ያለው ሆስፒታል ጋር እኔ እንደዛ እንደምታደርግ ስለማላውቅ ነው እንጂ አውርተን ስለማናውቅ አይደለም። ለምን እንደዛ ታደርጋለህ? እሺ አሁን እዚህ ሆስፒታል ላይ ከዚህ ከሰፈር ሰዎች ተሰባስበው የሚሰሩትን ታውቂያቸዋለሽ? በረከት የራስህ ሱቅ ያለ ለሚስት ስንት ነገር የከፈትክ ሰው እንዴት ነው 400-500 ብር እየተቀበልክ አቅመ ደካሞችን የምታገለግል? ሽንት ቤት የምትወስደው ገላ የምታጥበው? ያንንም ገንዘብ እኮ ወደ እኔ አይደለም እኮ ማውለው እዛ ጋር ለተጎዱ ሰዎች ነው እኮ ያንንም ገንዘብ። እና ገንዘብ አጥሮ ነው እየሰራ ለተጎዱ ሰዎች የምታደርገው? ምን ችግር አለ? ሰርቼ ከሆነ ለነሱ ባደርግላቸው። ችግር አለ? ራሱ ችግር አለው እኮ። ለምንድን ነው እንደዚህ እያልክ ያለው? አልተረዳችሁኝም እኮ። አሁን እኮ ለምንድን ነው ትርፍ ስራ እየሰራ ያለው? ለምንድን ነው እንደዚህ አይነት የገቢ ማንጫ ዘዴዎችን ለምንድን ነው የምትሰራው? ትንሽ ነው ብሎ ያላችሁኝ እኮ። ገንዘብ ያለ ሰው ነህ። መርዳት ከፈለክ በገንዘብ መርዳት ትችላለህ አይደል? በስራስ ባገዛቸው ምን ችግር አለ? አሁን ጠዋት ላይ በሌሊት ነው ቀድሜ የምወጣበት ሰዓት አለ። ለምን ሚስጥር ማድረግ ሳስፈለገ? ለምንድን ነው ይሄን ድብቅ ያደረከው? ለምንድን ነው ከዚህ ጋር የተያያዘ ሌላ ነገር አለ? እኛም ማናውቀው ሌላ ነገር አለ ወይ? በረከት ሰማኝ፣ በተሻለ መጠን እድሎችን እየሰጠሁህ ነው ያለሁት። ትሰማኛለህ አይደል? አንተ ማለት
ባለቤትህን ጠይቄ እንደተረዳሁትኝ ከሆነ የራሱን የቻለ በጣም ጥሩ የሚባል ቢዝነስ እንዳለ ከሱ ሌላ ደግሞ የደለላ ስራዎችን እንደምትሰራ በዋነኝነት ጥሩ ገቢ ካላቸው ሰዎች የምትመደብ አይነት ሰው ነህ። እንዴት ማጨር ጊዜ እንደዚህ ሀብታም ሆንክ ምን ሆንክ የሚባሉት ጥያቄዎች መጠየቅ አልፈልግም። ምክንያቱም እንድታስብበት ስለምፈልግ እንደነገረችኝ ከሆነ ቤት ተከራይተህ የምትኖር የነበርክ ሰው ያ ሁሉ ነገር አልፎ ደግሞ አሁን ብር በብር የሆንክ ሰው ነህ። ይሄ ራሱን የቻለ ጥያቄ የሚፈልግ ነገር ነው። አንድ ነገር ግን እንድታውቅ እፈልጋለሁ በረከት፣ እያንዳንዱ የምትናገራቸው ነገሮች አንተን ከወንጀል ነፃ ያወጡሃል ወይንም ደግሞ ይዘውክ ነው የሚሄዱት። ገባ? እዚህ ጋር ለሆነ ሰው ብለህ ስፔሻሊ ነርስ ለተባለችው ቃል ኪዳን የምትሸፍናቸው እያንዳንዱ ነገሮች ማናት ቃል ኪዳን? ገደል ነው ይዘውክ የሚገቡት። ቃል ኪዳን እኮ የስራ ባልደረባዬ ናት። የምን ስራ ባልደረባ ነው? አንተ አታፍርም? እንዲያውም የስራ ባልደረባዬ ትላለህ እንዴ? እንዲህ እዛ ሆስፒታል ላይ እኮ እሷ ነርስ ነች። እኔ ደግሞ እሷ የምታከማቸውን ሰዎች እኔ የምንከባከብላት ሰው እኮ ነው። በረከት አንድ ነገር እንድታውቅ እፈልጋለሁ። ቆይ አይደለም አልገባህም እኮ ይኸውልህ፣ አሁን ቆይ ልንገርህማ። እዚህ ሰዎች ሲሄዱ ከዛ ሰዎች መሀል ላይ አንደኛው እኔ ነበርኩኝ። እሷ ደግሞ ነርስ ነች። እሷ የምታከማቸውን ሰዎች ጎን ለጎን እኔ ማግዝላቸዋለሁ። ከዛ ስራ አንተ ምን እውቀት ኖሮ ነው እዛ ውስጥ የገባው? ሰው መርዳት እኮ የትኛው እውቀት ኖሮ ነው አንተ ሆስፒታል ውስጥ ገብተህ ሰው የምታግዘው? ነርስ ለመሆኑ እኮ ብዙ ነገር ያስፈልጋል አይደል? እኔ በዛ ስራ ላይ አይደለሁም ያለው። ነው ቃል ኪዳን የምትባለው ነገር ሌላ ነገር አለ ካለ በልግስ ንገረን። ከዚህ በላይ ለምንድን ነው የምታስጨሆኝ? ምንድነው? ለምን አልተረዳችሁኝም እኮ። ቆይ ከቃል ኪዳን ጋር መተን እኮ አውርተናል። ለምንድን ነው ማትነግራት? እሷማ ሌላ ነገር እያሰበች ነው አሁን እኮ። ቃል ኪዳን ሌላ ነገር እያሰበች ሁኔታ እኮ ነው እንዳስብ ያደረገኝ። አይደለም ቃል ኪዳን የስራ ባልደረባዬ ነች ነው እያልኩሽ ያለሁት። አንድ ላይ ነው የምንሰራው እዛ ሆስፒታል። የምን ስራ ባልደረባ ነው? አንተ የትኛውን ትምህርት ተምራው ነው የስራ ባልደረባ እያልክ የምታወራው? ይሄ በትምህርት ጋር የሚያያዝ አይደለም። ሰው ማገዝ ከትምህርት ጋር እንዴት ነው የሚያያዘው? ጭራሽ የስራ ባልደረባ እዚህም ደርሰሃል እንዴ? ወንድሜ ለምን አናግርልኝም? ይኸውልህ እሷ ወደ ሌላ ነገር እየሄደች እኮ ነው። እሷ ወደ ሌላ ነገር መሄድ ሳይሆን እኔ ደግሞ ከዛ የባሰ ህይወትን ላመሰቃቅለው ነው የመጣሁት። ሰማኛለህ? ይሄን ነገር እኮ ወይ እዛ ሄደን ማውራት እንችላለን እኮ። ግዴታ እኮ ቤት ውስጥ እኮ መሆን የለበትም። ባለቤት እያንዳንዱን ነገር ነግራኛለች ስላንተ። ሙሉ ህይወትህ ነው የሚመሰቃቀለው ከዚህ በኋላ ሰዎችን ለመሸፈን በምታደርገው ነገር። አንድ ነገር እንድታውቅ እፈልጋለሁ። ትላንትና ነርስ ቃል ኪዳንንና ጋሽ ዘነበን አገናኝቻቸው ነበር። ሰማኝ አይደል? ነርስ ቃል ኪዳንና ጋሽ ዘነበን አገናኝቻቸው ነበር። ጋሽ ዘነበ እያንዳንዱን ነገር ነው የተናገሩት። አንድ ግልጽ የተናገሩት ነገር ቢኖርም ከዛ ውስጥ የተናገሩት ነገር አንተ በጣም የምትቀርባቸው ልጅ እንደነበርክ፣ እያንዳንዱን የሚያውቁትን ሚስጥር እያንዳንዱ ነገር የሚያወሩክ ሰው እንደነበርክ፣ እሱ ብቻ ሳይሆን ከዚህ በፊት እኔ ጋር ስትመጣም የፈርኒቸር ባለሙያ እንደሆንክ ነግረኸኛል። ሰማኝ አይደል? ነግረኸዋል? አዎ ሰርቻለሁ እንደዛ አይነት ስራዎችን እኮ። ኧረ በረከት ማላውቅ ሰው እየሆንክ ነው ያለው እንዴ? ያኔ እኮ እኔና አንቺ አንተዋወቅም እኮ በዛን ጊዜ ሰራ የነበሩ ስራዎች። ይሄ ስራ ደግሞ በፊት ነው የሰሩት ብዬ ነግሬሃለሁ። ጥሩ። ከዛ በኋላም ጋሽ ዘነበን በዛ ስራ መቀጠል እንደምትፈልግና እሳቸውም የፈርኒቸር ባለሙያ ስለሆኑ ስራ እንዲፈልጉልህ ስጠይቃቸው እንደነበርም ነግረውኛል። እሱ ብቻ አይደለም፣ ከሆስፒታል ከወጣሁኝ በኋላ ብዙ ጊዜ ብዙ ውለታ ላደረገልኝ ለበረከት የሆነ ነገር መክፈት እፈልጋለሁ፣ የሆነ ነገር ማሰራት እፈልጋለሁ ሲሉ ነበር። ሰማኝ፣ ምንም ነገር እንድታወራ አልፈልግም። አሁን እያንዳንዱ ነገር እንድትሰማኝ ነው የምፈልገው። እሱ ብቻ አይደለም። ከዛ በኋላ ጋሽ ዘነበንና ቃል ኪዳንን በማፋጠጣቸው ሰዓት ላይ ቃል ኪዳን ብዙ የተናገረቻቸው ነገሮች አሉ። ወንጀሉን ወደ አንተ የሚዘፈዝፍ ማለት ነው። የተነገረቻቸው መካከል ነገር የምን ወንጀል ነው የምታወሩት? ቆይ የማታውቀው ሰው እሷ የማታውቀው ሰው የሰማኸኝ ነው። እሷ የማታውቀው ሰው ሁሌ እየመጣ አንተን እንደሚያወራክ ማውራት ብቻ አይደለም የተለያዩ ገንዘቦችን እንደሚሰጥህና እኚህን ሰውዬ ጋሽ ዘነበን ብቻ እንድትንከባከባቸው እንደሚፈልግ ሲነግርህ ብዙ ነገሮች እንደሰማች ነግራኛለች። ያ ብቻ አይደለም፣ ብዙ ነገሮች ከተፈጠሩ በኋላ ጋሽ ዘነበን ወስደን የሕክምና ምርመራ አድርገንላቸዋል። የጤና ምርመራ አድርገንላቸዋል። የጤና በምናደርግባቸው ሰዓት ላይ ኦፍኮርስ የካንሰር ታማሚ ናቸው፣ ሌቨል 4 ላይ ናቸው። ነገር ግን አንድም የሆነ የአእምሮ ህመም እንደሌለባቸው፣ የአልዛይመር በሽታ እንደሌለባቸው ማስረጃ ወጥቷል። አንተ ደግሞ ሰማኝ፣ ማስረጃ ወጥቷል ነው። አንተ ደግሞ ጋሽ ዘነበ የአእምሮ በሽተኛና
ሆስፒታል ላይ ሲበጠብጡ፣ ሆስፒታል ላይ በባዶ ራቆታቸው ሲጨፍሩ፣ ልክ እንደ አእምሮ ህመምተኛ የሚያደርጉባቸውን ባህሪ ሲያሳዩ ነበር ብለህ በሐሰት እኔ ጋር መስክረሃል። ያየሁትን ነው እኮ የነገርኩ። ሰማኸኝ አይደል? ያየሁትን ነው ግን የነገርኩ። ምንም ነገር እንደዛ አይነት ነገር አላየህም። አይቻለሁ እንዴ? የምታየው ወረቀት እጃቸው ላይ ይዘውት ላይ ያለው ወረቀት ሙሉ ለሙሉ ጤነኛ እንደሆኑ የሚያሳይ ነገር ነው። ይህም ማለት ወይ አንተ ወይ ቃል ኪዳን የሆነ ሰው የሆነ ነገር እንድታደርጉ አቶ ዘነበ ላይ ልኳቸዋል። ይኸውልህ ምን መሰለህ፣ እሷ ከተናገረችው ነገር አንጻር ደግሞ ሞር አንተ ከአቶ ዘነበ ጋር ሞር ክሎዝ እንድትሆን ብዙ ሰዎች መጥተው እንደሚያናግሩ እንደነበረ ነግሮኛል። እኔ ከነሱ ጋር ብቻ ሳይሆን ከብዙ ሰዎች ጋር እንድቀራረብ የሚፈቀድልኝ ከጋሽ ዘነበ ጋር ብቻ አይደለም። እና ደግሞ የማስረጃዎቹ ምናምን በእርግጥ እኔ አላቅም። አሁን አከሌ እንዲህ ነው የሚባለው እንደዚህ ታማሚ ነው የሚባለው እኔ አላቅም። እኔ ዶክተር አይደለሁም። እነሱ የሚነግሩኝ ነርስ። ለምን እዚህ ስራ ገባህ ነው እኮ ምንም ማታውቅ ከሆነ ለምን አስገባም? ለምን እዛ እኔ ሰው ለመርዳት ነው እዛ የገባሁት። ዶክተሩ አይደለም። ለምን የሚሉት ሰው በስንት ነገር መረዳት እየቻልክ ያለ እውቀት ገብተህ ምንድነው እንደዚህ እየነገረ እኮ ነው። ትላልቅ ሰዎች ናቸው እኮ የሰው መርዳት የሚጠይቁ ሰዎች ናቸው። ነው እያላችሁ ምን ቤት ነህ አንተ? በረከት ይሄ ትዳር እንዲቀጥል አፈልግም ነው። አሁን እኮ እናንተ ናችሁ እኮ ተሰብስባችሁ ቤት ውስጥ መጣችሁ እንደዚህ አይነት ነገር እኮ እንዲነሳ ያደርጋችሁ። እንዲቀጥል አፈልግም። ሌላም ያጣራዋቸው ጉዳዮች አሉ እዚህ ከመምጣት በፊት ስለምንድን ነው እዛ ሆስፒታል ላይ የሰፈሩ ሰዎች ገብተው የሚያገለግሉ እንደነበሩ ስፔሻሊ ደግሞ አቶ ዘነበ የሚሰራበት የሚሰራውን ልጅ ብር ከፍለህ በሱ ቦታ ላይ አንተ እንደገባህ እንዴማ እውነት ሊሆን አይችልም። ይሄ ውሸት ነው። የላክለት የባንክ ትራንዛክሽን ብሎ አውጥቶ አሳይቶኛል ከስልኩ። እኔ ልኬ አንተ እሱ ብር ልከህለት እሱ ያን ስራ እንዲያቆምና አንተ እሱ ቦታ ላይ ገብተህ ሞር ከጋሽ ዘነበ ጋር ክሎዝ እንድትሆኑ። ለማን ነው የላኩት? የታለ ሰውየው? ዘነበ ዘመድ ነው ምንድነው? አስረዳን እንጂ። ሆስፒታል ላይ ያለ አንድ ታማሚ ሰው ነው። ግን አታውቀውም? አውቀዋለሁ። እንዴ ቀርቤ የምከታተለው ሰው ነው። እኔ እዛ ሆስፒታል ላይ ነው የማውቀው። የመጨረሻ እድል ላይ ነው የሰጠሁት ያለሁት። ማን ነው ይሄን ነገር የሚያዝህ? ማን ነው ልታደርግ የሚያደርግህ? ያለበዛ ስማኝ፣ ሰማኛ ቃል ኪዳን የተናገረቻቸው ብዙ ማስረጃዎች አሉ። እነዛ ማስረጃዎች ተከምረው እድሜ ልክህን እስር ቤት እንድታሳልፍ ነው የምትሆነው። ማለት ቃል ኪዳን ምን ብላ ነው? እዚህ ጋር አልነግርህም። እዛው ጣቢያ ከገባህ በኋላ ከታሰርክ በኋላ ታወራዋለህ። ምንድነው የተፈጠረ ነገር አለ እንዴ? ምን ተፈጥሮ ነው? እድል እየሰጠሁህ ነው እንዴ? ምንድነው ልትዘበዝፍ የምትችለው? እኔ እኮ ከእሷ ስር ተቀጥሬ የምሰራ ሰው ነኝ። ምን ማለት ነው ተቀጥሬ የምሰራ ሰው ነኝ ማለት? እኔ ሰው ነው የምረዳው እዛ ጋር። እሷ ነች ነርሷ። እሷ እንዲህ ሰው እርዳታ ያስፈልገው አስተለኝ። እኔ ከእሷ ስር ሆኜ ልሰራ የምችለው ስለ እንደዚህ አይነት ነገር ሁሉ እሱን አይደለም መስማት እንፈልገው። እዚህ ስራ ውስጥ ለምን ገባህ? ለምን ሆስፒታል ላይ ገብተህ ተቀጣሪ ሆንክ? ወንድሜ አልተግባባንም እኮ አሁን። እሺ ንገረኝ፣ ምንድን ነው የምትነግረኝ? አሁን እኔ በቃ መጀመሪያ ብያለሁ፣ እዚህ ስራ ላይ የገባሁት እንደ ትርፍ ስራ ነው። በቃ እንደ ተጨማሪ ስራ ነበር ሰሪ ነበር እና እዛ ላይ ከቃል ኪዳን ስር ሆኜ ነበር ሰሪ ነበር። ይሄንን ስራዎች እንዳለ በጠቅላላ ቃል ኪዳን ነው ምንድን ነው ያለች? አሁን እኮ እሷ እያልኩህ ያለሁት አንተ ነጋዴ ሆነ እንዴት ሆስፒታል ላይ ገብተህ የአቅመ ደካሞች ሽማግሌዎችና የአቅመ ደካማ እናቶቻችን ያሮጊቶችን ማመላለስ ምን ማለት? ለምን ገባህ? ማን ያስገባህ? እሱን ነው የምፈልገው። ሌላ ነገር እሷ ለቄነች ምን ሆነ ሳይሆን እንዴት ገባህ የሚሉን ነው ማወቅ የምፈልገው። ትሰማኛለህ? ከኋላ ልንገርህ አንድ ነገር ወቅ ከኋላ ትልቅ የሆነ ኬዝ ነው ያለው ወንድሜ። አንተ ምንም አልገባህም። ገና ምንም የገባህ ነገር የለም። ትልቅ ወንጀል ነው ከኋላ ያለው። እድሜ ልክህን ልትማቀቅ ትችላለህ። ብትናገር ለራስ ነው የሚበጅህ። ቆይ እዚህ ሁሉ ግርግር ለምን አይወጣም? ለምን ስራውን አይተውም እኮ? እሱን እኮ ነው የምልሽ። ማን ያስገባው ወደዚህ ወደ ሆስፒታሉ? ለምንድን ነው ልጁን ከፍለህ ልታስወጣው የቻልከው? ቆይ ስለ እንደዚህ አይነት ነገር መረጃ ከደረሳችሁ ለምንድን ነው እኔ ታዲያ ልትጠይቁኝ የምትችሉት? ካወቃችሁት ንገረኝ እያልኩ እኮ ነው። ምንድን ነው እሷ የነገረቻችሁ ነገር? እሱን እነግርሃለሁ። እሷ የነገረችኝ ነገር አነጋር ልንገርህ። እድሜ ልክህን የሚያበሰብስህን መረጃ ነው የሰጠችኝ። እዚህ ጋር ደግሞ ለአንተ እድል እየሰጠሁህ ነው። የሰራሁ ነገር አለ እንዴ? ለምንድን ነው ዝም የምትለው? የማትመልስልን ምንድን ነው የሰራው? ከኛ ተጠብቀ? ያው በቃ እኔ ድለላነት ስሰራ እንደነበር ታውቂ ነበር በፊት ላይ። ድለላና ሆስፒታል ምን አገናኘው ታዲያ? ያው በቃ ከሰውየው ጋር የምሰራው ሰውዬ እንደዚህ በድለላ አብሮ የሚሰራ የነበረ ሰውዬ
ከጊዜ በኋላ ከቃል ኪዳን ጋር እንደሰራ አዞኝ ነው። ከዚህ በኋላ እሷ ነች የምታዝ እሷ የምትለን ነው የምትሰራው ምናምን ብሎኝ ከሷ ስሮኝ እንደሰራ ከዛ ከሱ ጋር ምንም አይነት ኮንታክት ኖሮኝ ያቅም ከዛን ጊዜ በኋላ እሺ ከዛ ወደ እሷን የሚያዙ ሰዎችም አሉ አካላቶች እሷ ደግሞ እኔን ነው የምታዘኝ። እዛ ደግሞ የሆስፒታል ላይ ያው በርግጥ ቅድም እንዳልከው ያው ለሰውየው ከፍዬው ነው እንትኑን አቶ ዘነበን የሚንከባከቡን ሰውዬ ያስወጣሁት ከዛ ቦታ ላይ። ለምንድን ነው እንደዚህ ያደረከው? አንተ ምን እውቀት ኖሮ ነው? ምንስ ጎሎ ነው እንደዚህ ያደረከው? እሺ እየነገርኩሽ ነው እኮ ልትረጂ ሞክሪያ። ምን ልረዳ ደግሞ ጭራሽ ትረጂ ሞክሪ ትላለህ? ወደ ቤተሰባችን እኮ ነው እየመጣ ያለው ነገሩ እኮ። የምን ቤተሰብ? ራስህ የገባበት ራስህ ታውጣው እንጂ ቤተሰብ ምናምን ትላለህ እኮ። ስሚኝና መጨረሻ ላይ ልትረጂን ትችያለሽ። እስኪ እንስማ እባክህ መጨረሻውን። በቃ አስፈራርቶኝ ነው በርግጥ እዛ ጋር ይሄን ስራ ካልሰራ ሚስትንም ልጆችንም በቃ ልታያቸው አትችልም ብሎኝ አስፈራርቶኝ ነው። ለምን ነው የሚያስፈራራ? እሱ ማን ነው? አንተ ምንድን ነው የሚፈልገው? ልጅቷ ቃል ኪዳን ነች። ቅድም እንደሰማሽ የእሷ አባላቶች ናቸው። አላቃቸውም በአካል እኔ በስልክ ነው ያወራኋቸው። ያው በእርግጥ በሷ በኩል ነው የምገናኘው። አንድ ጊዜ እንደዚህ በስልክ አውርቻቸው እንዲህ አይነት ዛቻዎችን አድርሰውብኝ ነበር። በዛ ምክንያት ነው ወደዚህ ስራ የገባሁት። እኔ መስራትም አልፈልግም ብያቸው ነበር። ግን ያው እዛው አቅራቢያ ሆስፒታሉ አቅራቢያው ለአንተ ስለሆነ ግዴታ አንተን እዛ ቦታ ላይ የምትሰራው ካልሆነ ሚስትንም ልጆችንም በአካል አታያቸውም ብለው ስላስፈራሩኝ ነው ወደዚህ ስራ የገባሁት። ይሄ ከገባበት መውጫ ነው አይደለ? ያው እዛ ጋር መርፌ አለ፣ የሆነ ኦቨርዶዝ የሚያደርጉት መርፌዎች አሉ አይደለ? እነዛን አንድ ሁለት ሰጥቻቸዋለሁ ለጋሽ ዘነበ። በርግጥ እንደዛ በራቁት ሆኖ የነበረው በርግጥ አይቻቸዋለሁ እንደዛ ሲሆኑ፣ ያንን መርፌ ስለሰጧቸው ነው እኔ እንደዚህ የሆኑባቸው እንጂ የአልዛይመር በሽታ ኖሮባቸው አይደለም። ያው ስለ ካንሰሩ ነው ያላቅም ምን እንደተማረ፣ ግን አልዛይመር አልነበረባቸውም። ግን ለምን እሱ ሰውዬ ላይ እንደዚህ አይነት ነገር እንዲያደርጉ እንደነበር ነው ያላቅም። ምንም የገባኝ ነገር የለም። ግን ሰውየው ለኔ በጣም ቅርብ ነው። በቃ ብዙ ነገር ይነግረኝ ነበር። ያው እኔም በፊት ስለምሰራው ስራ አሁን ላይ ነው ይሄንን ስራ የምሰራው ፈርኒቸር ብዬ የድሮን ስራዬንም ስነግረው በቃ አበረታቶኝ ምናምን ብዙ ነገር ሲነግረኝ ነበር። አንተና ቃል ኪዳን ያ ሰውዬ እንዲያብድ ወይም ደግሞ ሌላ በሽታ እንዲይዘው አበደ ለየለት እንዲል የተለያዩ ሙከራዎች ስታደርጉ ነበር ማለት ማለት። አማራጭ የለኝማ ነበር አይደል? በዚህ ሰዎች ላይ ነው እኮ ሊመጡት የሚችሉት። ለምንድን ነው የማትረዱኝ? ቆይ ተረጋጊ። ቆይ ተረጋጊ። ቆይ እሺ ተረጋጊ። ቆይ ላወራው እፈልጋለሁ። አንድ ቆይ ተረጋጊ። ነይ እሺ አስወጡልኝ። ነይ ሰው ትገለኛለሽ። ነፍሰ ገዳይ ነሽ። ውጪ አንቺ። ቆይ ነፍሰ ገዳይ ነህ። ያው ውጪ። ትሰማኛለህ? ከዚህ በኋላ እያንዳንዱ የሚመጣው ነገር ኃላፊነቱን ወስደህ ነው የምትንቀሳቀሰው። አሁን ካንተ የምፈልገው አንድና አንድ ነገር ነው። አንድ ነገር ቃል ልገባልህ እችላለሁ። ቃል የምገባልህም ነገር ሚስትና ልጅህን ሴፍ ወደሆነ ቦታ መውሰድ እችላለሁ። ሰማኝ አይደል? እነዛ ሰዎች ቤተሰቤን፣ እናቴን፣ ሚስቴን፣ ልጄን ምን ሲዝቱብኝ ነበር ብለኛል። እነሱ ሴፍ ወደሆነ ቦታ መውሰድ እችላለሁ። ያንን ነገር ግን ማደርግልህ ከቃል ኪዳን ጋር ምንድን ነው ያቀዳችሁት? እሱን ነው ማወቅ የምፈልገው። ስለ እቅዱ አላውቅም፣ ግን አንድ ነገር አለ። አሁን የሆነ እንትን አለ፣ ሰው አዛለች ወደ እሱ ቤት ሄደው እሱን ለመግደል። ማንን ለመግደል? አቶ ዘነበን ለመግደል ሰው አዛለች። ብትችሉም ብትደርሱ ጥሩ ነው። የት እንዳለ እንዴት ታውቃለች? እኔ እንጃ። ሰው አታጣም እሷ። ስለዚህ አቶ ዘነበን ለመግደል ኦልሬዲ ሰው ተልኳል ነው የምትለኝ? ሰው ተልኳል። ተነስ፣ ውጣ፣ ተነስ።